በማርቆስ ላይ ያለውን እግዚአብሔርን ቃል እናወጣለን። ማርቆስ ምዕራፍ 4 ቁጥር 39 ላይ ነቅቶም ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታ ሆነ። ታላቅ ጸጥታ ሆነ። እንዲህም የምትፈሩት ስለምን ነው? እንዴትስ እምነት የላችሁ ምን አላቸው። እጅግም ፈሩና እንግዲህ ንፋስና ባህር የሚታዘዝለት ይህ ማን ነው ተባባሉ። ዛሬ አጠገብ ያለውን ሰው ትገረማለህ በለው። በሚያስደነግጥ በሚያስፈራ በሚናወጥ ዓለም ላይ ያንተ ነገር እያስፈራ እየለወጠ እየደመቀ እያብረቀረቀ ሕይወትን እያሳየ ይሄዳል የሚል አንሰው ጮህ አሜን ይበልስ። ኧረ ሃሌሉያ! እኔ የሆነ ሰው ከግቡ ይደርሳል እኔ ነኝ የሚል አሜን ይበልስ። ማዕበል እያለ ትደርሳለህ። ወረኛው ያለ ትደርሳለህ። ሟርተኛው ያለ ትደርሳለህ። አትደርስም የሚል አካል ያለ ትደርሳለህ። ገዳቢው ኬላው ያለ ትደርሳለህ። ጩና ሲደርሳለሁ በልሴ ለምን እንደሆነ ታውቃለህ። አድራሹ አንተ ጋር አለ። ራቻናስ ምን አለስ አብሮኛል በሉ ባካችሁ፣ በደንብ በሉ ባካችሁ። እስቲ አለ በሉ። የሚገርም ነገር ነው። ሰው በማይችል ጉዳይ ላይ ነው ኢየሱስ ብድግ አለና ጸጥ በል አለ። ኢየሱስ ክርስቶስ ማዕበሉ የሚገርማችሁ ነገር እጅግ ባህሩን እየተናወጠ ስለነበረ ከባህሩም አልፎ በታንኳይት ውስጥ እየገባ 12ቱም አብሮት ያሉት ይጨነቁ፣ ይናወጡ፣ ይፈሩ፣ ይደነግጡ ነበር። የባህሩን ጥልቀት የሚያውቁ እነ ጴጥሮስ ሁሉ ምን ብለው ነበር? ተጨንቀው ነበር። እግዚአብሔር እንደ ሀገርም እንደ አንድ ግለሰብም እንደ ቤተ ክርስቲያንም እንደ ሕዝብም ንገርልኝ ስላለኝ ነው። ዛሬ ማዕበሉ ጸጥ ይላል። ኢለማን ቤት እንደሆነ አላውቅም። ለኔና ለቤቴ እግዚአብሔር እንዲህ ብሎኛል፣ ጸጥ ይላል ብሎኛል። ኧረ ሃሌሉያ! አብሮ ያለ ማዕበል ተነሳ። ታንኳይቷ ልትሰበር ደረሰች። በፍርሃት ተዋጡ። ዙሪያቸው ጨለማ ከበባቸው። ጌታ ጋር ሄዱ፣ ቀሰቀሱት። ስንጠፋ አይገድምን? ስለኛ አይገድም? የነገርከን ትልቅ ያወራን ትልቅ ነገር ግን ባህር ውስጥ የኛ ነገር ሊያበቃ ነው። በፍጹም አለ። ኧረ እባካችሁ ዛሬ አንድ ሰው ቀኝ እጁን ብድግ ያርግ። አንተ ማንም ባወራ ልክ አይደለም፣ እግዚአብሔር ባወራኝ ልክ ነው የሚል አሜን ይበላ። እንደዚህ ልበል፣ ህልም ሰፈር ላይ አይቀርም። እውጣለሁ ያለ ዛሬ ማታ ተውጧል። ይሁን የሚበልጥ ቅባትና መንፈስ አንተ ጋር መጣ። አምሶር ያዝናለሁ ለሁለት ሰው ግን ልንገር፣ ዛሬ ቤት አይዋጥም፣ በመርገም አይዋጥም፣ በበሽታ አይዋጥም። ይሁን በዚህ ዓለም በጨለማው ሲሰማ አይዋጥም። ይሁን የሚበልጥ እግዚአብሔር ኪዳን ግን ዛሬ ያገኛል። የኔ ቃል አይደለም። ብድግ አለ ኢየሱስ ነቅቶ ማዕበሉ ምን በላለው ጸጥ። እኔ አንድ ነገር ነው እግዚአብሔር የተናገረኝ። ተስፋ አስቆራጭ ዘንዶ ዛሬ ተወጋ። ግድልሲ ተወጋ በለኝ። እዚህ እግዚአብሔር ያወራኝ ቦታ ደርሳለሁ የሚል አሜን ይበላ። መዝሙር 73 በቅንፍ 74 ቁጥር 13 ላይ አንተም በውሃ ውስጥ የእባቦችን ራስ ሰበርክ፣ የዘንዶ ራስ ቀጠቀጥክ፣ ለኢትዮጵያውያን ሰዎች ምግባቸውን። ዛሬ የሆነ ሰው እግዚአብሔር ዋናውን ስለገደለልህ አትደርስም በተባለበት ሰፈር ላይ በክብር ትደርሳለህ። እባካችሁ እስቲ አሜን በሏ። ስለዚህ ሰው በማይችለው ጉዳይ ላይ ለምጽፉ ሰዎች ኢየሱስ ይመጣል። ወዳጆቼ ይመጣል። እስቲ ይመጣል በሉስ። 14 ቀን ለቀን ተነዳናል። ዕውቀታችን ሁሉ አለቀ አለ ጳውሎስ። ወዴት እንኳን እንደምንሄድ አናቅም። ታንኳይቱ ወይ ደግሞ መርከቢቱ ተሰባበረች አለ። ግን በደህና መላጥያ የምትባል ደሴት ደረስን። አረማውያን ቸርነት አረጉልን። የ276 ሰዎች ሕይወት ጌታ ከሰማይ ቃል አንጥቶ የአንድም ሰው ነፍስ ምን አይልም፣ አይጠፋም። ከማዶ ከዳር ካወራዎች ቦታ ትደርሳላችሁ አላቸው። እሱ እንደ ቃሉ ስለሆነ እስቲ አሜን በል። ኧረ ትደርሳለህ። አጠገብ ያለውን ጨብጠውን ትደርሳለህ በሉት።
እግዚአብሔር ያወራ ነው ትደርሳለህ። ስለዚህ ልንገር አይደለ እንዲህ ብዬ ልጨርስ። ሁለት ነገር ተናግሬ ሊውጥህ ያለው ተውጧል። ለሁለት ሰው መልእክት ነው። ሊውጥህ ያለው ተውጧል። ይሁን አገልግሎትህ ሻይን እያደረገ ይወጣል። ጸጥ በል ስም በል። ለምንድን ነው ይሄ ማዕበል የተነሳው? ኢየሱስ ለአንድ ሰው ማዳን ሊያደርግ፣ ለአንድ ሰው ቸርነት ሊያደርግ፣ የአንድ ሰውን ህይወት ሊቀይር ስለፈለገ ሌላ አይደለም። ወዳጆች ጌርጌሶን የምትባል ከተማ ኢየሱስ ሊገባ ነው። ጌርጌሶን ከተማ ውስጥ ደግሞ በመቃብሩ ሰው የራቀው ብረት የሚቆራርጥ ነገር ግን 6000 አለቃ ሌጊዮን የሚባል መንፈስ ያለበት አንድ ሰው በድንጋይ ሰውነቱ የሚዋጭር ለዛ ሰው ኢየሱስ ሊሄድ ነው። ያ 6000 አለቃው ነው ኢየሱስን 12ቱንም ደቀ መዛሙርቶችን ለመግደል የተነሳው። እኔ ለማን ቤት እንደሆነ አላውቅም። እግዚአብሔር ያወራለት ትልቅ የነገረ ትልቅ ተግዳሮቱ ማዕበሉም እንደዛው አንተ ላይ ቢፈራረቅ አትጠራጠር። እግዚአብሔር ከተማ አይደለም ከተማዎች ላይ የሱን ስም ባንተ ያስጠራል። ሁለተኛው ምንድነው ካላችሁ ወገኖቼ፣ በሞት ላይ ኢየሱስ በሞተብሽ ጉዳይ ላይ እየተራመደ እሱ ይመጣል። እግዚአብሔር መልእክት ነው ተናገር ያለኝ። ባንተ አበቃ ባልከው ጉዳይ ላይ ይመጣል። ባከተመው ማን? ኢየሱስ በስልጣን። በጣም የሚገርመኝ ቃል አለ ሁላችሁ የምታውቁት ሉቃስ ወንጌል ምዕራፍ 7 ቁጥር 13 ኢየሱስ ናይል ወደምትባልበት ከተማ ገባ። ናይል የምትባልበት ከተማ ውስጥ ደግሞ አንድ ልጅ ያላትን ያቺ ሴት ምን ሊያርጉ ልጇ ሞቶባት እሷን የሚያስለቅሷት የሚገርማችሁ ከነ ልብሽ ከነ ነገርሽ ያቺም ነገር ያበቃል ያሏት። አከተመ አበቃ። ወዳጆች እግዚአብሔር ያልሰጠኝ ምን ልበል? ለአንድ ሰው ሊሆን ይችላል አላውቅም፣ ግን ልንገራችሁ ዛሬ የእናንተ ጉዳይ በኃያሉ ይነካል። እንደ ሰው ከንፈር መጥቶ የማይሄድ እንደ ሰው አበቃ ብሎ በቃ ከዚህ በኋላ አከተመ ብሎ የማይሄድ የልባን አዘናየና አያት። ከዛስ አዘንላት ቀርቦም ቃሬዛውን። ዛሬ የሆነ ሰው ነገር ሕይወት ባዘለው እጅ ይነካል። የኔ ነው የሚል አሜን ይበል። ማቴዎስ 9:18 የኢያኢሮስ ልጅ አይታችኋታል። መምህሩን አታልክም ቁርጥ ያላማ ልጅቷ ምን ብላለች? ከዚህ በኋላ በቃ መምህሩ ምን አትበል። ኢየሱስ ግን በ2:12 መካከል ነው ጣልቃ የገባው። እኔ ፕሮግራሜ እዛ ቤት እንግዲህ ስሜ ሊጠራ ነው አለ። ያለቀ ነገር በኔ ሲቀጠል ያበቃ ነገር በኔ ምን ሲል የመነጋገሪያ ርዕስ ሲሆን አይቻለሁ። ኢያኢሮስ አይዞህ አንተ ቤት ነው የመጣሁት። ዛሬ ከብዙዎች ሰው ቤት የሚንጫጫ ነገር ይወጣል። ባካችሁ አሜን በሉ። ይወጣል በለው ሲያጠገብ ያለው ያደከመ ነገር አበቃ ያልከው ነገር አበቃ ያልከው። እኔ እኮ ምልክት ነኝ፣ እኔ ምስክር ነኝ። በህይወቴ የሆነውን የቀመስኩትን ነው ማወራ። ስለዚህ ዛሬ እነግራለሁ፣ ፍጡር አይደለም ኢያኢሮስ ቤት የመጣው ፈጣሪ እንጂ። ዛሬ ያስጨነቀ ነገር እየጮኸ ይወጣል። ያስለቀሰች ይሻኛል። በሞተው ጉዳይ ላይ ኢየሱስ በሞተው ጉዳይ ላይ በዮሐንስ ወንጌል ምዕራፍ 11:31 ላይ 39 ላይ ስትመለከቱ አልቋል። ኢየሱስ በቢታንያ ከተማ ላይ እና ላዛር ቤት ወዳጅ ነው፣ ግን በችግራቸው ቀን አልደረሰም። የምትወደው ነው ያለው በቃ አልቋል። ስለዚህ ሞቷል። ኢየሱስ በአራተኛው ቀን መጣ፣ ጠረን ሊቀይር አይገም፣ የሸተተው የተበታተነው የፈረሰው ሊገነባ ክብሩን ሊገልጥ ኢየሱስ መጣ። አሜን። ያው ታውቃላችሁ፣ አንተ በዚህ ብትኖር ኑሮ ወንድማችን አላዛር አልሞተም ማለት እኔ ሕያው ነኝ፣ እኔ የትንሣኤ ጌታ ነኝ። በእናንተ ቤት እኔ ያለ ልክ ልታይ ነዋል። ሶስተኛው ሰው ሊፈታ በማይችል ጉዳይ ላይ ኢየሱስ የሚመጣው ሰው ሊፈታ በማይችለው ጉዳይ ላይ ኢየሱስ መጣ። ዛሬ ለሆነ ሰው
እስቲ ኢየሱስ መጣ በሉስ። ማንም ሊፈታው በማይችለው ጉዳይ አይታችኋል። ማርቆስ ምዕራፍ 5 ቅድም እንዳልኳችሁ ያ ሌጊዮን አለቃው ተቀመጠበት ሰው ማን ይደርሳል? የባለጠጎች ሪያ የሚጠብቁ እንኳን እሱ ጋር መቅረብ አይችሉም። ለምን? በላዩ ላይ ያለውን ሰንሰለት ይበጥሳል። እጅግ በጣም ጧትና ማታ ይጮሃል። ማንም ሊጠጋው ኢየሱስ ብቻ ነው እሱ ጋር መጥቶ ሲያሜን በስልጣን የዛን ቀን ነው ዲያብሎስ ለኢየሱስ ምስክርነት ሲናገር የነበረው። የእግዚአብሔር ልጅ አለው ጊዜያችን ሳትደርስ ዝበል አለው ኢየሱስ። ዛሬው ነው ሰው እኔ ምንም እዚህ አሁን ሌጊዮን ያለበት የለም፣ ግን ከዘር ሐረግ ላይ የሆነ አንድ ሰንሰለት ዛሬ በትንትን ብሎ ይወድቅና ወደ ተከለከልከው ግዛት ትገባል። ለብዙ ሰዎች ዛሬ ማታ እግዚአብሔር በቃ የሚገርም ያስጠነቅቅልሃል። እግዚአብሔር ላንተ ቤት አርነት ያደርጋል። ላንተ ቤት መፈታት ያደርጋል። ላንተ ቤት መገረም ያደርጋል። መፈታት ሰው በማይችለው ጉዳይ ላይ ማን መጣ? ኢየሱስ። ኢየሱስ በሉስ ባካለው ኢየሱስ በፈታው ጊዜ ካንተ ጋር ልሁን፣ ካንተ ጋር ልቆይ፣ ካንተ ጋር ልዋል። ረኔ ተቀበለ ጠባሳ ያ ሁሉ ስቃይ ከኔ ላይ ሄዳል። ጌታ ኢየሱስ ግን ነው አለው ወደ ተወለድክበት በሚያውቁ ሰፈር 10 ከተማ በሚባልበት ሂድና ዝም ብለህ ተራመድ። አላቅም ዛሬ ሃሌሉያ አሜን በሉ። ዛሬ እንደዛ ምልክት ያደርግሻል። ለአንዳንዶቻችሁ የምህረት ፖስቸር ምንድን ሲባል እግዚአብሔር የፈታት እግዚአብሔር የረዳው እግዚአብሔር ያሻገረው ይባላል። አሜን በላ